ላጠፋህ ነው መርጌታ የባህል ሕክምና ይሄ እንዲህ የሚፈላሰፉ ደብተራ ምናምን ከነ ጀበናውት ወርውሬዎት እንዳልጠሮት ብሮ። ታዋቂዋ የማህበራዊ ሚዲያ ኮከብ ጃኒ ቀለበት ልታሰር እንደሆነ ተሰምቷል። እኔ እኮ የራሴ ቤተሰብ አለኝ፣ እናት አባት አለኝ። በጣም ይቅርታ ነው። ኢትዮጵያ ማከራየው ቤት አለኝና ወን አንቺ የመጣሁት የተከራየኝ ሰውዬ ታዋቂ ቲክቶከር ነው። ጅና እሱን አግቢ ከየት ይመጣል ሌላ። ቻው ድህነት፣ ቻው ፖቨርቲ። እንደ ድህነት የሚያስጠላ ነገር የለም። ቡልሺት ድህነት ምን አለ በጣም አይገርምሽም? አፍ አውጥቶ ለእናቴ የምንላት እስቲ ታስወጡኝ እንደሆነ ያለው ግን ምንድነው መሰለሽ አሁን ሁሉን ይዛችሁ ፖሊስ ይዛችሁ መሄድ እኮ ነው ፍርድ ቤት አትችይም። እንደዛ አትችይም። ፖሊስ ይዘሽ መሄድ አትችይም። መጀመሪያ ወረዳ፣ ከወረዳ ክፍለ ከተማ፣ ከክፍለ ከተማ ለፖሊስ ጣቢያ ይጻፋል። ፖሊስ ጣቢያ ሲጻፍ ፖሊስ የፍርድ ቤት ወረቀት ካላመጣችሁ አናመጣም አሉ። ኦኬ አሁን ፍርድ ቤት ሄድን። ፍርድ ቤት ስንሄድ ምን ያረጋታል መሰለሽ ይደውልና ሌላ ሰው ይደውልላትና ነገ ሊለቅ ነው ይሏታል። ፍርድ ቤትን መጀመሪያ አሁን ኦልሞስት ኤጅ ላይ እየደረሰ ነው። ግን በቃ እኔ እንደዚህ አይነት ድፍረት በህይወቴ አይቻላቅ። እንደዚህ አይነት ማለት ሁለት ባለ 2 ቤድሩም አፓርታማ ግራውንድ ላይ 30,000 ብር ነው ከፍሎ የሚኖረው ሮት ቲክቶክ ስለተጠቀመ ብቻ ወይም ደግሞ በቲክቶክ ፌመስ ስለሆነ ብቻ። ጆን ዳንኤል ማስረጃው አለኝ። እኔ ፐርሰናሊ አላቀውም፣ እሱም አያቀኝም። እኔ እናቴ ናት ቤቱን አከራየችው በወክልና። በቃ እንዴት እንደሚላት አልወጣም እስቲ ለነገሩ አልኳት። እኔ ስታወራኝ ለነገሩ እሱ ከፕሌን አልወርድም ያለ ሰው ከዚህ አልወጣም ቢል አይደንቅም ነው ያልኩት። ያው እኛ ከሁለተኛው ግን ሳንሰማ እውነቱን ውሸት እኔ ማስረጃውን በሙሉ እንትን እኔ ፐርሰናሊ አላቀውም። ጥላቻ ኖሮኝ አይደለም እኮ ቁጥርሽን ላኪልኝና ማስረጃዎችን በምንድን ልላክልሽ? በዚህ የሆነ ነገር ላኪልኝና ልልክልሽ። እኔ የምኖረው አሜሪካ ነው፣ ግን ችግሬ ያለው ኢትዮጵያ ነው። ኢትዮጵያ ማከራየው ቤት አለኝና ወን አንቺ የመጣሁት የተከራየኝ ሰውዬ ታዋቂ ቲክቶከር ነው። ዶክመንቶቹን መላክ እችላለሁ። ከተከራየኝ 3ኛ አመቱ ነው። በተከራየኝ መሀል ላይ 1 አመት ቤቴን ለሰው አከራይቶታል። ይሄን አውቃለሁ። ግን አንዳንዴ ኢትስ ኦኬ ብለሽ የምታየው ነገር አለ። እንደዛ ብዬ ትቼው ነበር ማለት አሳማኝ ስለነበር ያከራየበት ምክንያት አሳማኝ ነው። ግን ውክልና ያላት የቤቴ ውክልና የ60 አመት እናቴ ናት። ተወካይ እሷ ስለሆነች እሷ ደግሞ ስራ የሚሰራ ልጅ ነው፣ ቲክቶከር ነው። ይደግ ኦኬ በቃ ብለን ትተነው ተቀመጥን ማለት ነው። አሁን እስቲ እኔ አላቅም በፍርዱ ላንቺ ልተውና 22 ውስጥ ላይ ባለ 2 መኝታ ቤት 30,000 ብር ነው የሚከፍለው። 30,000 ብር ባለ 2 መኝታ ቤት የለም። እነገርኩሽ ነኝ ብሩን አምጥቼ አሜሪካ ነገር አልተጠቀምኩበትም፣ ልጠቀምበትም አይደለም። ቤቴን ግን እንዲሁ ዝም ብሎ ከሚቀመጥ ይከራይ ብሩ ዋቴቨር ይሆናል ተብሎ ነው የምኖረው። አሁን ቤቱን ልቀቅ አለቅም ማን ያስወጣኛል? ህግ ደግሞ ምን ይላል? 2 አመት ውል ካለሽ ውሉ ሳያልቅ ማስወጣት አትችይ የሚል ህግ አለ። አሁን ግን ሄድንና መስከረም ወረቀቱን እልክልሻለሁ በውስጥ መስከረም 26 ወረዳ ከሰስኩኝ። ወረዳ ማስረጃ ስለነበረኝ ውሉን አቋረጡልኝ። ውሉን ሲያቋርጡ 2 ወር ከዛሬ 2 ወር በፊት የካቲት ላይ ግን አሁን ያለው የክፍለ ከተማው ፕሮሰስ እንደዚህ እንዳሁን እንደማወራልሽ አይደለም። ረጅም ነው ፕሮሰሱ። እናቴ 6 ወር ተመላልሳ ማስረጃ ወስደን ምስክሮች ወስደን ምናምን ውሉ ተቋረጠ። ውሉ ቢቋረጥም ወደ ወረዳ ሄደ። ይሄ ነገር ፕሮሰስ ላይ ነው። መንገድ እንደሚኖር አውቃለሁ ትንሽ ቆይቶ። እኔ ግን የዚህን ቲክቶከር ፐርሰናሊቲ አንደኛ ማጋፈጥ ስለምፈልግ፣ ሁለተኛ የሰው ቤት ይዘሽ በምን አይነት ሊና እኔ አልኩሽ አሜሪካ ነገር ነው የምኖረው። ምንም በነፊት አገኛለሁ ብዬ አይደለም ከቤቱ ማለት ገንዘቡን አምጪ እዚህ አልተጠቀምኩበትም ወይ ምናምን። ግን
አንድ ሰው ቤትሽን በ30 ሺህ ብር አከራይተሽው ፌመስ ስለሆነ ብቻ እንደዚህ አይነት ኢንሂዩሜን የሆነ ስራ ሲሰራ በቃ I tried my best ብዙ ቦታ ሞክሬያለሁ ዳይሬክትሊ ላናገረው ሞክሬያለሁ አይመልስልኝም እናቴን የ60 ዓመት አሮጊት ያሰቃያታል ለዚህ ሁሉ ማስረጃ ከመጀመሪያ ከተከራየበት ጀምሮ እስካሁን ድረስ ያለው ማስረጃ አለ ፍርድ ቤት ነው ያለው አሁን ኬዙ ፍርድ ቤት ሄዷል ግን I want ሁሉም ሰው እንዲያውቀው እኔ እኮ የራሴ ቤተሰብ አለኝ እናት አባት አለኝ ሚስት አለችኝ እኮ አወድ እኮ ባለ ትዳር ነው ሁለት ልጆች አሉት ምንድነው የሚያወራው ምንድነው እዚህ ጋር መጥቶ ናውን ፎንቲ ነው አወድን እንትን የሚለው ብሎ የሚያወራው ቀልድ ነው ገና ለገና ለወንድ ስለሰጠ አልኳችሁ ለሴት ከሰጠ ኤማ እንደዚህ አርጓታል ኤማ ሙሟን አስልካው ነው ምናምን ነው የሚባለው በጣም እርግጠኛ ነኝ ምክንያቱም ከዚህ በፊት የነበሩት ጊፍተሮችም እንደዚህ ተብለው ስለነበረ በጣም ይቅርታ ነው ይቅርታ ጠይቃለሁ እኔ የልጄ ስትል በእናቱ የልጄ ስትል አጠፍቷል ማሜ ትክክል አይደለም ነው አጠፍቷል ይቅርታ በጣም ይቅርታ ከሆነ በኩል ማለት በጣም ይቅርታ ማለት ነው ደግሞ ይቅርታ ጠይቃለሁ እኔ ደግሞ ልጄ ስትል በእናቱ ይቅርታ አጠፍቷል ማሜ እሺ በጣም በተለይ ያው ለሱ ብቻ አይደለም አወል ለጊፍተሩም ላወልም ይቅርታ እየጠየቀኝ ነው ለልጁና ለሚስቱ ሲል በቃ ማሜ ጥፋት ሰርቷል ይቅርታችን ተቀበለን ነገር ነው ናኦሚ እንግዲህ ከትላንት ወዲያ ማሜ ፕሬዝዳንት ማሜ ከሄለን ወርቅዬ ጋር ጌም ሲጮት አዋድ ለሄለን ወርቅዬ ሲሰጣት ከዛ እሱ ሲቀጣ ተሳደበ ሲሳደብ ነበረ እኔንም አዋድን ሲሰድበን ነበረ ባይ ዘ ዌይ ጋይስ አንድ ነገር ልንገራችሁ ሲሪየስ ማለት ነው አንድ ነገር ልንገራችሁ ማሜ የተሳደበው ነገር ቀላል ነገር አይደለም አልተውም በጣም ቀላል ነገር አይደለም የተሳደበው የተናገረው ነገር ናውን ፎንቲ እኔ መጥራትም አልፈልግም ቃሉ ብቻ ያለው ነገር በጣም አሳፋሪ አስነዋሪ ነገር ነው ያለው እዛ ላይቭ ላይ ማለት ነው እኔ ደግሞ ቀደም ቪዲዮ ሰርችበታለሁ ለሚመለከተው አካል ይሄን ጉዳይ ሰጥቻለሁ ኢቭን ነግሬዋለሁ የይቅርታ ቪዲዮን እንዲሰራ ከነገርኩትም በኋላ እንኳን ይቅርታ ቪዲዮ ሊሰራ አይደለም ገብቶ ሙድ ነው ያዘው ለኔም በውስጥ ቮይስ ልኮልኛል የላከልኝም ቮይስ ምንድነው እሁድ ጌም ስላለኝ ምቀኝነቱን ምናምን ነገር ተወውና እሁድ ላለኝ ጌም ቪዲዮ ስራልኝ ነው እሱ ኖርማል ነው ለሱ የተናገረው ነገር በጣም ኖርማል ነው ለሱ ማለት ነው ገባችሁ አይደለ ለሱ የተናገረው ነገር በጣም ኖርማል ነው ሰውየው ጤነኛም አይመስለኝም እውነት ለመናገር ግን እዛ ጋር እኔ ከማንም ሰው ጋር አልነካካም ከማንም ሰው ጋር ተነካክቼ ማላቀም እግዚአብሔር ምስክር ይመረኝ ነው ጋይስ አዋድ በእናቱ ኢትዮጵያዊ ነው አውቆ ማሜ ልክ እንደዛ ብዬ ቪዲዮ ሲሰራ ነገሩን ከሀገራዊ ጉዳይ ጋር ከፖለቲካ ጋር ከዘር ጋር ምናምን ነገር ለማገናኘት ሞከረ ሆን ብሎ ማለት ነው ምክንያቱም የህዝቡን ስስጎን ለመንካት እኔ ለማንም የግብጽ አልሸባብ ምናምን ነገር እንደዚህ አላረግም ይቅርታ አልጠይቅም ምናምን አለ ሆን ብሎ ነው ያደረገው ያንን ነገር ለኔ ያለኝ ቃል በቃል ጌሜን አታበላሽብኝ ነው አሁን ደግሞ የዜማ የፍቅር ህይወት ውስጥ ደግሞ ገብተን ትንሽ እንጫወት አስቀም ይስላል ደስ የሚል ጥያቄ ነው በጣም ለዛ ነው የሰኩ በቃ my purpose ምንድነው ማምነው unity peace and ፍቅር በጣም like small apartments ላይ ነበር የምንኖረው ብዙ ነበረን ግን የተማርኩት ነገር በዛ ቤት ውስጥ ምንድነው ፍቅር it doesn't matter how big የራስሽን በረከት
ወደ ባድ ነገር ስትወጪ you would just mess up your life ማስበው አልቸኩልም I will go on my pace ግን ሌት መሆን አልፈልግም ሁሌም ሰው አታስደስችም ዛሬ ፌል ካረግሽ ነገ you will succeed 100% እርግጠኛ ነኝ እግዚአብሔር ይዝሽን መቼም ፌል አይረግሽም especially ሃይማኖት ካስቀደምሽ ህይወትሽን ላይ በቃ ሰላም ትሆኛለሽ ተመስገን እያልሽራል አስደሳች ሰበር ዜና ተሰምቷል ሁላችሁም እንኳን ደስ አለሽ በሉም ታዋቂዋ የማህበራዊ ሚዲያ ኮከብ ጃኒ ቀለበት ልታሰር እንደሆነ ተሰምቷል በጥሪ ወረቀት ላይ ባዘጋጀችው ጽሁፍ እኔ ጃኒ ገብሩ እሁድ ሰኔ 7 2018 ዓ.ም በቀኑ 8 ሰዓት ተኩል በመድኃኔዓለም ሞል በሚገኘው አዳራሽ በቃል ኪዳን ዝግጅቴ ላይ እንድትገኙና በዚህ የህይወቴ ምዕራፍ በሚጀምርበት ቀን አብራችሁኝ እንድትሆኑ በታላቅ አክብሮት እጠይቃለሁ በማለት ወዳጆቿን ጋብዛለች ታዲያም ይህንን ተከትሎ ብዙዎች በግራ መጋባት ግምታቸውን እያስቀመጡ ሲሆን ጃኒ ከማን ጋር ቀለበት የምታስር ይመስላችኋል ሐሳባችሁን በኮሜንት አካፍሉን ፎሎ ያደረጋችሁ ወቅታዊና አዳዲስ መረጃዎችን ያገኙ ሰላም ጋይስ እንዴት ናችሁ በመንገዴ ላይ ነው ያገኘሁት እና እኔ ልብስ ልገዛ ነው እና አብረን ለማነው ስም ለበረከት አብረን ልብስ እንገዛለታለን ይመቻችሁ በላቸው ይሜ በላቸው ይሜ እንገዛለን ጠብቁን በቃ በረከት እየፈለገች ነው ልብስ ቤኪ ጫማም ነው መገዛልሽ እሺ ጫማም ይገዛልሃል ሙሉ ነው ፋም ማረገ ዛሬ በኔ ነው ከፍ በላቸው ይመቻችሁ ራስሽን አስተዋውቂ እሺ ከየት ነው የመጣው ቡልቡላ የሰፈር እኛ ሰፈር ቀበሌ ዋው ቀበሌ ሰፈር ነው ኖርማል ከሀገር አዲስ አበባ ልጅ ቦሌ ኧረ እባክህ የቦሌ ልጅ ነሽ ቦሌ ሰፈር ጨረቃ ፈረሰ የሰፈር ስምሽ ማን ነው ቤኪ ነይ ያራዳ ልጅ ከመሬት ተነስቶ አሁን ማን እየተመቸኝ እንደመጣ ታውቃለህ ወንድሙ እየተመቸኝ መጣ ግልጅጅ ያለ ገልጃጃ ያደረይ ወንድም ጋይስ ግልጅጅ ድርቅ ያለ ገልጃጃ ዛግ ያልክ ገልጃጃ ስትመች እኔ ተመችተኛል ጋይስ ቪዲዮ በአጠቃላይ ቅናታም ሚዲያ ላይ ቁጭ ካልቀን ነው መልስራ ሲሰራ ቪዲዮ ላይ ስትል ግልጅጅ ያለ በቃ አዶናይ የሚሰራውን ቪዲዮ አይታችሁ አዶናይ ድሮ ካናዳ ያለ ማለት ነው የሚሰራው አይነት ቪዲዮ ነው ወንድሙ የሚሰራው ይመችክ አባቴ ይመችክ ግልጅጅ ካላልክ መፈመስ የለም ተግንገላጀጅ ከሳሽ ላይ አይኔ ሐሳብ ነው የኔ የአርሲን ምናምን ነገር ቪዲዮ ከሰራው በኋላ አሁን የሆነ እንትን ብለው እንዳለ ኮሜንት ላይ ሞለጩኝ ጋይሶች እኔ እኮ እንደዚህ አይነት ነገር እኮ የለም በኮሜንት እንደዚህ በመንጋ እንደዚህ እየተወራችሁ እግዚአብሔር ካሊድ 12 አመት ጓደኛዬ ነው ሙስሊም ነው ክርስቲያን ነኝ እማማ ትሙት አንድ ቤት ነው የምንኖረው ረመዳን ምናምን እሱ ሲጾም እኔ ቤት አንድ ላይ ሲያፈጥር አብሬ እየሄድኩ እንዴ እንደዚህ አይነት ነገር እኮ የለም ማርያምን ጋይሶች እና በእንደዚህ አይነት ነገር አታስቡ እሺ ፕሊስ በቃ እኔንም እንትን እንደዚህ ቅሳር ውስጥ አትክተቱኝ በማርያም እሺ ላጠፋህ ነው መርጌታ ይባልክምና ይሄ እንዲህ የሚፈራዘፉ ደብተራ ምናምን ከነ ጀበናውት ወርውሬውት እንዳልጠሮት ብሮ እኔ እንደዚህ አይነት ነገር አይመቸኝም እንዴ ላጠፋ ነው ይሉኛል እንደው መርጌታ አያፍሩም አንዴ ምድር ላይ ተፈጥረው እንደው ዘሮትን ተክተው አይሞቱም ምን ከኩያ ከትናንሽ ልጆች ጋር እንትን ያስባብሉታል እኔ ጋር መጣው ትልቅ ሰው ነው አይደለም እንደ እድሜው ተሆነም ምን እዚህ ሰላቢ መርጌታ ናቸው እናንተ የቀመምከውን አጠጥቼ ማለት እንዳልመረዝክ አጠጥቼ ራስ ላይ እንዳለው ብሮ ለፊቴ ተደርጎ ላጠፋ ነው ይለኛ እንዴ እንዳላጠፋ አንተ አፍልተዋል ግን ኧረ ተው ግን እንደዚህ አይደረግም ላሽ በሉ ታኩር አልቅሶ ሽቶ ተገዛለት እንዴ ኧረ ያርግላት ማርያምን
ፈጣሪ እኮ በቃ አርግለት። እኔ ደስ ነው ያለኝ ማርያም። ግን እኔ የምላችሁ ግን ጌሙ ተጭበርብሯል አለን። ምን አርጌው ነው ያጭበረበርኩት? ያን ቀን ደንብሮ ነው ታየኔ አባት። ከዛ ምን አረገች ደግሞ የሆነ ስቶሪዋ ላይ የሆነ አንበሳ ነፍ ጅቦች ከበውት ጌም እኮ ነው የተሸነፍከው። አንተ ጌም እኮ ነው የተሸነፍከው እንዴ! በጣም እኮ ነው የሚገርሙኝ እኮ ሲወክቡ እኮ። ቅጣት ተባብለን በዘፈኔ ብሎ ሲጀምር አታስታውሱ? ቤስት ኦፍ 3 እኮ ብላ ነበር ደግሞ። እሺ ባልኩት ኖሮ እንደው ቤስት ኦፍ 3